መጽሐፈ መሳፍንት ምዕራፍ 9 ከቁጥር 10 ዛፎቹ በለሱን መጥተህ በላያችን ንገስ አሉት። ሃሌሉያ። እስቲ ጉባኤ ነቀና ይበል። እስቲ ጥያቄ ያቀረበው ዛፍ ነው። ዛፍ ከበለስ ቁመቱ ረጅም ነው፣ ግንዱ ረጅም ነው። ግን መጥቶ ምን አለ? በለሱን በእኛ ላይ ንገስ ተብሎ ሲጠየቅ በለሱ ግን ምን አለ? በለሱ ግን ጣፋጭነትንና መልካሙን ፍሬን ትቼ በዛፎች ላይ እንዲሰፍፍ ልሂድ አላቸው። በፍጹም የዛፎች ጥያቄ ሊቀበል አልፈለገም። ለካ በለሱ ቁመቱ አጭር ነው እንጂ ጣፋጭ ነው፣ ፍሬ አለው፣ በራሱ ይመሰገናል። ንጉሥ መሆን መልካም ጉዳይ ቢሆን እንኳን ስንት ጉዳይ ትቼ በእናንተ ላይ ሄጄ መቆምና መቀመጥ አልፈለግም ብሎ በለሱ ጥያቄውን አልተቀበለም፣ እምቢ አለ። እሺ ወንድሜ። ዛፎቹም ወይኑን መጥተህ በላያችን ንገስ አሉት። እግዚአብሔርንና ሰውን ደስ የሚያሰኘውን የወይን ጠጅን ትቼ በዛፎች ላይ እንዲሰፍፍ ልሂድ አላቸው። አሁን ጥያቄ የሚያቀርበው ዛፍ ነው ለወይን ነው። ወይን እንደምናውቀው በእርግጥ ብዙ እውቀት ባይኖረኝም በራሱ ጠንካራ አይደለም። ስታዩ ያን ያክል ብዙ ቅርንጫፍ የለው፣ ብዙ ግንድ የለው፣ ጠንካራ አይደለም። ግን በጣም ጣፋጭ ነው። ወይን ጠጅ እንደምታውቁ ይወደዳል። እግዚአብሔርና ሰውን ደስ የሚያሰኘው የኔን ስራ ትቼ በአንተ ላይ ሀለቃ ነኝ ብዬ ከላይ ላይ ሊቀመጥ አልሄድም ብሎ ጥያቄው አልተቀበለም። እሺ ወንድሜ። ዛፎችም ሁሉ እሾህን መጥተህ በላያችን ንገስ አሉት። እሾህ ነው የምለው። እሾሁም ዛፎችን በእውነት እኔን በእናንተ ላይ ታነግሱኝ እንደሆነ ኑ ከጥላዬ በታች ተጠጉ። ኢየሱስ ጌታ ነው። አሜን። የዛፎችን ጥያቄ የተቀበለው እሾህ ብቻ ነው። ሀለቃ ሁኑ የምትሉን ከሆነ ኑና በኔ ስር ነው ያለው። እሾህ ግንድ የለው፣ ቁመት የለም። ትልቁ ዛፍ እንዴት ሆኖ መጥቶ ነው በሱ ስር መሆን የሚችለው? የማይሆን ጥያቄ ነው። እሾህ ይፈልጓል፣ ግን እሾህ ለዛፍ ንጉሥ መሆን አይችልም። ትልቁ ዛፍ መጥቶ እሾህ ስር ጥላ መሆን አይችልም። አንድ ቃል አንብቤ እጨርሳለሁ። የዮሐንስ ወንጌል ምዕራፍ 6 ቁጥር 14 ከዚህ የተነሳ ሰዎች ሁሉ ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። በዚህም ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። እስቲ ያኔ ኢየሱስ በሉ እስቲ። አንድ የመጨረሻ ኢየሱስ። በጣም በህይወት ከሚገርመኝ ነገሮች መካከል አንደኛ ጉዳይ ምንድን ነው? ከብዙ ዓመት በፊት ጀምሮ በዚህ በኢትዮጵያ ምድር በትልቅ ጸጋ የሚያገለግሉ ለኛ አባት የመሆን የሚችሉ አያት መሆን የሚችሉ በጌታ ቤት የቆዩ ጠንካራ ፓስተሮች፣ ጠንካራ ዘማሪዎች፣ ጠንካራ ነቢያቶች በሆነ አጋጣሚ ከኢትዮጵያ ውጭ የወጡ ሰዎችን ከዚህ በፊት ጌታ በከፈተልኝ በር ወደ አሜሪካ ሄጄ በአሜሪካ ምድር አንዳንድ ፓስተሮችን አግኝቻለሁ፣ ዘማሪዎችን አግኝቻለሁ። ወደ ካናዳ በሄድኩ ጊዜ ከብዙ ዓመት በፊት ፊታቸውና ድምፃቸውን ጭምር አንድ ቀን ቻንስ አግኝቼ ይህን ሰው በአካል ባገኘው ብዬ የማስበው ሰዎችን ሁሉ ከኢትዮጵያ ውጭ በወጣው ቆይታ ውስጥ ሄጄ ዞሬ አይቼ ያለውና ተገረምኩ፣ ተደነቅኩ። እነዚያ ኃያላን ዘማሪዎች፣ ኃያላን ፓስተሮች፣ ትላልቅ የእግዚአብሔር ሰዎች ወደ አሜሪካ ምድር ከሄዱ በኋላ ብዙዎች
የታክሲ ሹፌር ሆኖ እየነዱ አግኝቻቸዋለሁ። በአሜሪካ ምድር በማይሆን ቦታ ላይ በአንድ ሱቅ ላይ ቆሞ ሲሰሩ አይቻለሁ። ድምጻቸው ሳንጠግብ ከአፋቸው እንደ ዘይት እንደሚፈስ ያ የሚፈስ የቃል ዕውቀት የያዙ ሰዎች አጋንንት የሚያወጡ ትንቢት የሚናገሩ ለምድርቱ የሚጸልዩ ጀግና የእግዚአብሔር ሰዎች ቪዛ ስላገኙ ብቻ ከኢትዮጵያ ውጪ ወጥቶ በማይሆን ቦታ ላይ የማይሆን ስራ እየሰሩ በሳምንት አንድ ቀን ለዛም በሰዓት ደረጃ ወይ ለአንድ ሰዓት እያገለገሉ ሌላ ስራ ላይ ተሰማሩ አይቼ በጣም እየገረመኝ ዛሬ ወደዚህ ጉባኤ ሲመጣ አንድ ጉዳይ ይዤ ነው የመጣው። የሰራዊት ጌታ እግዚአብሔር በቅርብ ጊዜ ውስጥ በሰው ሁሉ ዘንድ የምታይ ድንቅና ታምራት ባንተ ይጀምራል። በአሕዛቦች ዘንድ ጭምር የምታይ ምልክቶችን ጌታ ባንተ ይጀምራል። አሜን። እስያነ ኢየሱስ በለስቲ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ። ሁለተኛ ነገር በዚህ በእኛ ቸርችም ከኛ ቸርች ውጪ እጅግ በጣም አስገራሚ የሆኑ አገልጋዮች አንዱ በጋብቻ ምክንያት አንዱ በሆነ አጋጣሚ ስንት የምታይ ጸጋ እያለ ያንን ጸጋ ትቶ ሄዶ አሕዛቦችን ያገቡ ሰዎችን አይቼ ያውቃለሁ። እዛ ምን አለ ሲባል መኪና አለው፣ ቤት አለው፣ ድርጅት አለው፣ ሀብታም ነው ተብሎ ስንት በነሱ እጅ የሚፈወስ ህዝብ እያለ ትቶ የሆነ ቦታ ሄዶ በሌላ ስራ ቢዚ ሆኖ የትላንትና አገልግሎት ጥሎ የትላንትና አምልኮ ጥሎ ትላንትና ለጌታ ያለው ፍቅር ትቶ በሌላ ጉዳይ ገብቶ አይቼ አውቃለሁ። እስቲ ቀኝ ከፍ አድርግና እምቢ በል እስቲ። እምቢ ድገሙ እስቲ። እምቢ። በዛሬ ቀን ከዚህ በፊት ቅድም እዚህ ቦታ ላይ አይታችኋል። አንዳንድ ሰዎች ምን አሉ? ከካንሰር ተፈወስኩ፣ ከጣፊያ ተፈወስኩ፣ ጸልየልኝ ቤት ገዛው፣ ጸልየልኝ ወለድኩ፣ አንተ ጸልየ ጉዳይ እንዲሆነ የሚሉ ሰዎች እየሰማው ነበርና አምላኬ በደንብ አመሰገንኩ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። አሜሪካ ሄጄ ቢሆን ኖሮ ማይቢ ይሄ ክብር አይገለጥም ይሆናል። እምቢ ብዬ ተመቸኝ ብዬ አሜሪካ ሄጄ ጠፍቼ ቢቀር ኖሮ ዛሬ በሰዎች ደስታ በየቀን እየሰከርኩ ያለው እኔ ወንድማችሁ ማይቢ የሆነ ጉዳይ አገኛለሁ፣ ይሄን ደስታ ግን አላገኝም ይሆናል። የሰራዊት ጌታ እግዚአብሔር አሁን ባለው በዚህ በኢትዮጵያ ምድር ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ቀን ማታ እየሰራ ባለው ጉዳይ በጣም ደስተኛ ነኝና ከዚህ በፊት ከኢትዮጵያ ውጪ በወጣው አጋጣሚ ቀርቼ ቢሆን ኖሮ ጌታ ሰው አያጣም፣ እኔ ግን ደስታ አጥ ነበረ። እነዚያ የአሜሪካ ኑሮ እምቢ፣ ካናዳ እምቢ፣ አውስትራሊያ እምቢ፣ አውሮፓ እምቢ። አሁን ጌታ ጊዜ አልጨረስኩም ብሎኛል። የኔ ጉዳይ ያለው በኢትዮጵያ ነው ብዬ መጥቼ እዚህ ቦታ ላይ ሳገለግል እስከ ዛሬ ለአንድ ቀን እንኳን አልከፈኝም፣ አልደበረኝም። ክብር ለኢየሱስ ይሁን። አሜን። አሁን ለዚህ ጉባኤ ዛሬ ማታ የምስራች፣ አሜን። ዛሬ ማታ የምስራች፣ አሜን። ዛሬ ማታ የምስራች፣ አሜን። ከነገ ሰኞ ጀምሮ ለአንዳንዶቻችሁ ትላልቅ በሮች ይከፈታሉ። አሜን። ዛሬ ጠጋ ብዬ ልለምንክ የሰራዊት ጌታ እግዚአብሔር ባንተ የሆነው ልሳ ያስበው ትልቅ ነገር ስላለ አሁን እየመጣ ያለው ክብር አንተን ከጌታ ቤት እንዳይሸወድ ተጠንቀቁ። እስቲ አሜን። እስራኤላውያን ከግብፅ ያወጣው እግዚአብሔር ነው። እግዚአብሔር በታም ባሪያ ነበሩ። አዎ። ጌታ ግን ሞገስ ሰጠ። ጌታ ሞገስ ሰጣቸው። ከዛ ሲወጡ ባዶ እጅ አልወጡም። ባዶ እጃቸው ወርቅ አገኘው። የጆሮ ወርቅ፣ የአንገት ወርቅ፣ የእጅ ወርቅ፣ ሀብታም ሆኑ። አገኙ። ከተሻገሩ በኋላ ግን ያንን ወርቅ አቅልጦ
ጣዖት አድርጎ ሰሩ ጣዖት አድርጎ አበጁ እግዚአብሔር የሰጠው ያ ወርቅ ተመልሶ ጣዖት ሆነ ጣዖት አድርጎ አበጁ ይሄን ሐሳብ ለመናገር ነው ከነገ በኋላ የሚጀምረው በረከት ለአንዳንዱ ጣዖት እንዳይሆን ደሮች የሚያጠፋ እንዳይሆን እንደ ጎርፍ አጥር ይዘው እንዳይሄድ እኔ ግን የሰማው አንድ ነገር አለ በመንግስታትና በሸንጎ ፊት ብትቆሙ እንኳን ምን ብላችሁ እንደምታወሩ ከነገ ጀምሮ ንግግራችሁ ይቀየራል አሜን ንግግራችሁ ይቀየራል አሜን ማን ነው ከእናንተ ጉዝ ፍሬያማ መሆን የሚፈልግ ማን ነው ፍሬያማ መሆን የሚፈልግ ማን ነው ትፈልጋላችሁ አዎ ከነገ ጀምሮ ንግግር የከበደ ይሆናል አሜን አከዲ ያማረ ይሆናል አሜን ህይወት ያማረ ይሆናል አሜን እሱ ጉባኤያነ ኢየሱስ በልሲ ኢየሱስ እሲያነ ኢየሱስ በልሲ ኢየሱስ እሲያነ ኢየሱስ በልሲ ኢየሱስ ስለዚህ ኢየሱስን ሰዎች ድንቅና ታምራት ካዩ በኋላ በቃ አንተ እናና በእኛ ላይ ንጉስ ሁን ብሎ ለመሾም እንደሚመጡ አውቆ ኢየሱስ ግን ያን የነሱ ንግስና የነሱ ቦታ አልፈልግም ብሎ ወደ ተራራ ሄደ ይላል አዎ በአላስፈላጊ ሰዎች ላይ ንጉስ መሆን ለኔ ምንም አይደለም ብሎ ሸሽቶ ጠፋ ይላል ከብዙ ዓመት በፊት የሰማው ጉዳይ ምንድነው አንድ ነቢይ አለው አንድ ነቢይ አንተን ወደናል አንተ ለኛ ፕሬዝዳንት መሆን አለብህ የሀገር መሪ መሆን አለብህ ብሎ ጥያቄ ሲያቀርቡ ያ ትልቁ ነቢይ እንዲህ አለ እኔ ንጉስ እንዲሆን ፈልጋችሁ ነው አዎ ፈልጌ ነው ሁላችን ተስማምተን ወደ አንተ መተናል ብሎ ሲናገሩ ያ ነቢይ እንዲህ አለ እኔ ንጉስ መሆን አልፈልግም አለ ሁላችን እንደምናውቀው እኮ በዚህ በፖለቲካ ወንበር ላይ የሚሰሩ ሰዎች የሚገዳደሉ ቁርስ ፈልገው አይደለም ምሳ ፈልገው አይደለም ቤት ፈልገው አይደለም ወንበር ፈልገው ነው የሚገዳደሉ መልካም ቻንስ ነበረ ግን ያ ነቢይ ምን አለ እኔ በእናንተ ላይ ንጉስ መሆን አልፈልግም ለዚህ ጉዳይ አልተጠራውም አለ ጨርሻለሁ ለዚህ ጉዳይ አልተጠራውም ንጉስ ለመሆን አልተጠራውም እኔ ነቢይ ነኝ አለ ሁለት እጃችሁ ከፍ አድርጉልኝ እንዲህ ይሆናል በጌታ በኢየሱስ እንትና የሚያስቀና ወንበር አንተን አያስቀና እንትና በወደቁበት አንተ አትወርቅም ልዩ ጉዳይ እግዚአብሔር ያዘጋጅልሃል እሲያነ ነገር ሁሉ ይቀየራል በሲ ሁለት እጃችሁን ዘርጉ ወደዚህ ዘርጉ እጃችሁን ለሁላችሁ ይሰማችኋል ከዛሬ ማታ ጀምሮ የምስራች አሜን ከዛሬ ማታ ጀምሮ የምስራች አሜን ያላሰባችሁ ስኬት ያገኛችኋል አሜን መንገዳችሁ ሁሉ ያማረ ይሆናል አሜን እሲያነ ኢየሱስ በሉሲ ኢየሱስ ድገሙ እሲያነ ኢየሱስ ስንት ነው ሁለት ከእናንተ ውስጥ አንዳንድ ሰዎች እግዚአብሔር ባዘጋጀ ቦታ ላይ ሆናችሁ በመስሪያ ቤት ይሁን በቸርች ይሁን በሆነ ቦታ ሆናችሁ እግዚአብሔር ስላስቀመጠ ልጄ ሆይ እዚህ ሁን ተብላችሁ በሆነ ቦታ ላይ በ3 ሰዎች ላይ ይሁን በ5 ሰዎች ላይ ይሁን በ10 ሰዎች ላይ ይሁን በብዙ ሰዎች ፊት ይሁን እግዚአብሔር ባንተ ላይ ምርጫ አስቀምጦ ቁጭ ብላችሁ ዛሬ ላይ ግን በአንዳንድ ምክንያት እንደው ይሄን ጉዳይ ትቼ ሊድ እንደ እያላችሁ ወዲ የምትሉ ሰዎች አላችሁ ይያው ጌታና ምላችሁ በኋላ ሲጸልይ ይመለሳለሁ ከጌታ ዘንድ የሰማው አንድ ነገር አለ ልጄ ሆይ ጊዜ አልደረሰም እዛ ቦታ እኔ ባንተ የምሰራው ስራ አለ አሜን እዛ ቦታ እኔ ባንቺ የምሰራው ስራ አለ አሜን እስኪ ቀኝ ከፈርግና የጌታ አጃንዳ ብሎሲ የጌታ ዓላማ ብሎሲ የጌታ ዓላማ በኔ ላይ ብሎሲ አላለቀም ብሎሲ እሺ አላለቀም ብሎሲ አንዴ ኢየሱስ ጌታ ነው አሜን ዮሴፍ ራሱ ታስሮ የሌላ ሰዎች ይፈታ ነበር ራሱ ታስሯል የሱ ጉዳይ ታስሯል ራሱ ግን ታስሮ እያለ የብዙዎች ጉዳይ እየፈታ ነበር ያንተ ጉዳይ ባይፈታው እንኳን አንተ እዛ በመሆን የትውልድ ጥያቄ ይመለሳል አሜን ወንበርን ዝም ብለህ እንዳትለቅ አሜን ደሞዝ አይተህ እንዳትሄድ አሜን እዚያነ ኢየሱስ በርሲ ኢየሱስ አንዳንድ ሰዎች ስንት ጉዳይ ጌታ እያደረገ እያለ በ5,000 ደሞዝ ጭማሪ በ10,000 ደሞዝ ጭማሪ የሆነ ደሞዝ ስላገኘ ብቻ ያን መስሪያ ቤት ትቶ ያን ቦታ ትቶ ከተማ ይቀይራል ሀገር ይቀይራል ይታገላል እዛ ቦታ ሲሄድ ደሞዙ አለ ገንዘቡ ጥሩ እንጂ እንደ ትላንትና አይሳካም
እንደ ትናንትና ጉዳይ ምቹ አይደለም። ለዚህ ጉባኤ ዛሬ ማታ የምስራች አሜን። ሕያው ጌታና ምላችሁ ከዛሬ በኋላ ቦታችሁ ፍሬያማ በቦታችሁ ፍሬያማ ትሆናላችሁ። አሜን። እስቲ ፍሬያማ ይሆናል በዛንተ ፍሬያማ ይሆናለሁ። ይሄ ዘይት ይታያችኋል። አዎ ይሄ ዘይት እንደማፈስ አንዳንድ ሰዎች እዛ ከተማ ስትሆን እዛ ቢሮ ስትሆን እዛ መስሪያ ቤት ስትሆን እዛ ቦታ ላይ አንተ ስትሆን የምታወራው ሁሉ ይሳካል። አሜን። የምታወራው ሁሉ ያማረ ይሆናል። አሜን። የፈለገ ቪዛ ቢመጣ ደሞዝ ቢጨመር ዲፖዞ ቢነሳ ገንዘብ ስላገኘ ከተማ ስላገኘው ይሄ ተመቸኝ ብለህ እግዚአብሔር ባንተ እየሰራ እያለ ራእይን እያሳየ ቀይ ምልክት አልፈም ያንን ጉዳይ ፈልገ እንዳትሄድ እደግማለሁ። ትተህ እንዳትሄድ። ጌታ ሆይ ጊዜ ነው ወይ? ጌታ ሆይ ጊዜ ነው ወይ? ጌታ ሆይ ጊዜ ነው ወይ? ቪዛ ስላገኘ አሜሪካ እንዳትሄድ። ጌታ ሆይ ጊዜ ነው ወይ? ቪዛ ስላገኘ ውጪ እንዳትሄድ። ጌታ ሆይ ጊዜ ነው ወይ? ገንዘብ ስላገኘ ቤት እንዳትገዛ። ጌታ ሆይ አሁን ጊዜ ነው ወይ? ሕያው ጌታ ነው የምላችሁ። ጠይቄ እንወጣለን። እኔ ዛሬ የማወራ አንድ ጉዳይ አለ። አሜን። ይሄ ስንት ነው? ሁለት። ይሄ ስንት ነው? ሁለት። ጌታ ሁለት ጉዳይ አሳየኝ። ቅድም እዚህ ቦታ ቆመ። ይሄ ስንት ነው? ሁለት። አንዳንድ ሰዎች እንትና ያጠፈኛል፣ እንትና ይገለኛል፣ ከዚህ በኋላ አኖረኝም ብላችሁ ካለ እግዚአብሔር ፍቃድ ቅድም ወንድማችን ምን አለ? እየደወሉ አስጨነቁኝ። አሁን ፈርቻለሁ። ሰዎች መጥፎ ናቸው፣ አይለቁኝም። ማንም ምንም አያደርግም። ይሄ ስልክ ከዛሬ በኋላ አይደወልም። ጌታ ተናገረኝ። ከዛ በኋላ አልተደወለም። ፈርቼ ነበረ፣ ጸንቼ ቀረው። ጌታ ምን ያለ ነው? ጊዜ አልደረሰ ማለቱ ነው። ጠላት ተነሳ ብለ ዛቻችሁን አይተ ስልክ ስለደወሉ ነገሩን በትነ እንዳትወጣ አሁን ታገስ ማለቱ ነው። ይሄ ስንት ነው? ሁለት። ፍርሃት መንፈስ ነው። ከእግዚአብሔር ዘንድ የሆነ ፍርሃት ወደ ንሳ የሚያስገባ ከሆነ ኦኬ። ከዛ ውጪ ጥፋ ሂድ ትሞታለህ አይሳካም የሚል የፍርሃት መንፈስ ነው። እሱ መንፈስ ነው። ያንን ሰምተህ ከተማ ለቀህ እንዳትሄድ። አሁን ጸሎት ይገባችኋል። ብዙ ሰዎች አላችሁ ከነገ ሰኞ ጀምሮ እዛ ቸርች ጌታ ባንተ ሆኖ ድንቅ ያደርጋል። አሜን። እዛ መስሪያ ጌታ ድንቅ ያደርጋል። አሜን። ቤታችሁ ሁሉ ሙሉ ይሆናል። አሜን። ነገሮቻችሁ አዲስ ይሆናል። አሜን። እስያነ ኢየሱስ በሉስ። ኢየሱስ ድገሙስ። ያንደ ኢየሱስ። ሁለተኛ ጉዳይ ልንገራችሁ። ዛሬ ማታ ለብዙዎቻችሁ የምስራች። አሜን። ደፋር የሚያደርግ የእግዚአብሔር መንፈስ ያገኛችኋል። አሜን። የኃይል መንፈስ ያገኛችኋል። አሜን። የኃይል መንፈስ ያገኛችኋል። አሜን። የክብር መንፈስ ያገኛችኋል። አሜን። ምርኳችሁ ይመለሳል። አሜን። እስኪ ቀኝ እጅ ከፍ አድርግና የቤታችን ጎልያድ በኔ ይሞታል። በዚህ የቤታችን ጎልያድ በኔ ይሞታል። ቦታ የያዘው በኔ ይሞታል። በዚህ ቦታ የያዘው ጎልያድ ይሞታል። እስኪ ዋናው በኔ ይሞታል። በዛንደ ዋናው በኔ ይሞታል። እስኪ በኢየሱስ ስም በዛንደ በኢየሱስ ስም ድገሙ። እስኪ አንዴ በኢየሱስ ስም አንዴ ድገሙ። እስኪ በኢየሱስ ስም ስሙ የተባረከ ይሁን። አሜን። ዳዊት ብላቴና ነው። ዳዊት ሕፃን ልጅ ነው። ኢቤት እንኳን ታናሽ ልጅ ነው። ጎልያድ ግን ኃያል ሰው ነው። መንግስት ፈርቷል። የተማረ ፈርቷል። የታጠቀ ፈርቷል። ጎልያድ እንዲህ ይላል፣ ልብ ያለው ሰው ካለ ይውጣ ይላል። ለ40 ቀናት ሁሉ ይስታል። ሁሉ ሰው ፈርቶ እያለ ዳዊት መጣ። ዳዊት ግን መጥቶ እንዲህ አለ፣ የማናችሁ ልብ አይውደቅ። ይሄ ያልተገረዘ እኔ እመታለሁ አለ። እስቲ አሜን። አሜን። ዳዊት ማን ነው? ብላቴና። ዳዊት ማን ነው? ሕፃን ልጅ። ጎልያድ ማን ነው? ኃያል ሰው። ሁሉ ፈርቶ ግን እሱ ምን አለ? እኔ እመታለሁ አለ። ዳዊት ላይ ምን መጣ ብትሉ ደፋር የሚያደርግ የኃይል መንፈስ መጥቷል። አሜን። የኃይል መንፈስ መጥቷል። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። አባትን የበላ አንተን አይበላም። አሜን። ወንድሞች የበላ አንተን አይበላም። አሜን። የጨለማ ኃይል አያገኛችም። አሜን። የክፉ ዘና ዛሬ ማታ ይሰበራል። እስቲ አንዴ ኢየሱስ ኢየሱስ። ኤልዛቤል ዛቻው ከባድ ነው። እይታው ከባድ ነው። ወይ በፍርሃት ወይ በዝሙት ሰው ትጥላለች። የንጉሥ ሚስት ናት። እዩ ግን ምን አለ? ገና ሲቀባ ዛሬ ጸጋው በእኔ ላይ መጥቷል፣ እቺ ሴት ዛሬ ማታ ማደር የለባትም ብሎ በቁጣ ተነሳ። ምን ሲመጣ? የእግዚአብሔር ኃይል ሲመጣ
የእግዚአብሔር ኃይል ሲመጣ አላችሁ ልጅ ለመጀመሪያ ጊዜ የኃይል መንፈስ ያገኛችኋል። የክብር መንፈስ ያገኛችኋል። የጸጋ ኃይል ያገኛችኋል። እስኪ ቀኝ ከፈልግና የኃይል መንፈስ በጌታ የኃይል መንፈስ በጌታ የኃይል መንፈስ ዛሬ ማታ መጸለይ እችላለሁ። እስከ ዛሬ ያልተሞከረ ቦታ ከነገ ጀምሮ ይደፈራል። ኢያሪኮ ይደፈራል። ኤርትራ ይደፈራል። ኃያሉ ይደፈራል። በኢየሱስም ይሆናል። እስቲ ኢየሱስ በዛንዴ እስቲ ባላችሁ ቦታ ሁላችሁ ደገፍ ብላችሁ ቀኝ እግርን ከፍ አድርጉ። ዛንዴ ወደላ ደገፍ ብላችሁ ቀኝ እግርን ከፍ አድርጉ። እስቲ ዛሬ ለእግር መጸለይ እፈልጋለሁ። እንዲህ ቢሆን የምጸልየው በእናንተ ዘር ማንዘር ማንም ገብቶ የማያውቀው ቦታ አንተ ግን ትገባለህ። በድንቅና በታምራት ትገባለህ። ላንተ ግን ይፈቀዳል። ላንተ ግን ይቻላል። ላንተ ግን ይቻላል። እስቲ ኢየሱስ እስቲ ኢየሱስ ልጄ ኢያሱ አይዞ ከፊት ያለው 41 መንግስታት አለ። ከፊት ያለው ኢያሪኮ አለ። በጣም ብዙዎች አሉ። ና ተንበርክክ። የወታደር ኃይል አልሰጥም፣ መሳሪያ አልሰጥም፣ ጥይት አልሰጥም። ና አንተ ልጸልይ። እጅ ተጭኖስ በትጸልይ በኢያሱ ላይ ኃይል መጣ። እስቲ አሜን። ከዛ በኋላ ሲነሳ ለኢያሱ ፀሐይ ይታዘዛል፣ ዝናብ ይታዘዛል፣ መንግስት ይታዘዛል። 41 መንግስታት ሁሉ እጅ ሰጠ። መጸለይ እችላለሁ። ከነገ ጀምሮ ፀሐይ ይታዘዛል፣ ዝናብ ይታዘዛል፣ እያ ይታዘዛል፣ መንግስት ይተባበራል፣ አሕዛብ ይገዛል፣ በሮች ይከፈታሉ። እስቲ ኢየሱስ አንድ የመጨረሻ 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 ዛሬ ማታ የኃይል መንፈስ ያገኛችኋል። እግዚአብሔር ጣልቃ ይገባል። ፈልጋችሁ ያጣችሁ ፈልጎ ያገኛችኋል። ድንቁ ኢየሱስ እኔ ነው የምታይ። እስቲ ጡንቻ እንደሚያሳይ ሰው እጅ እንዲያርግ ሲውላሱ እጅ እንዲያርግ በጌታ ቀኝ እጅ እንዲያርግ እንዳይደክማችሁ እጅ እንዲያርግ ባክህ። ዛሬ መጸለይ እችላለሁ። አዎ በሉኛ። ኃያሉ ፈርቷል፣ የተማረ ፈርቷል፣ እንትና ፈርቷል። እኔ ዛሬ ጸልያለሁ። ባንተ አቅም ሳይሆን በአቅሙ ጉልበት ታገኛለህ። እስኪ ቀኝ ከፍ አድርግና እኔ እግዚአብሔር አለኝ በስ እኔ አምላክ አለኝ በስ እኔ አምላክ አለኝ በስ እኔ ጌታ አለኝ በስ አንተ ኢየሱስ ጌታ ነው። ከነገ ሰኞ ጀምሮ የምስራች በየትኛው ፍርድ ቤት ትቆማለህ። እግዚአብሔር ካንተ ጋር ይሆናል። ጠላቶች እንደ ትናንትና መናገር አይችሉም፣ መከራከር አይችሉም፣ ማሳመን አይችሉም። ስኬቴ አይበላም፣ በረከቴ አይበላም፣ ትዳሪ አይበተንም፣ እስቲ አንተ ነገሬ አይበላሽም። ከዚህ ጉባኤ ብዙ ሰዎች አላችሁ። በሁለትና በሶስት ሰዎች ፊት ቆማችሁ ኢየሱስ ጌታ ነው ብላችሁ መናገር ያልደፈራችሁ አላችሁ። እኔ ግን የምታይ አንድ ነገር አለ። ከአንድ ወር በኋላ ከ15 ቀን በኋላ ብዙ ሺህ ሰዎች ባንተ ጌታ እጅ ይቀበላሉ። ባንተ እጅ ጌታን ይቀበላሉ። ወንጌል ትሰብካለህ፣ አጋንንት ታወጣለህ፣ ትንቢት ትናገራለህ። እሱ ነው ወይ እሱ አይደለም እስከምትባሉ ድረስ ጌታ ባንተ ይሰራል። እስቲ ቀኝ ከፍ አድርግና የኃይል መንፈስ በጌታ ድገሙና የኃይል መንፈስ በጌታ የኃይል መንፈስ በጌታ የኃይል መንፈስ አሜን አትሉማ? እስቲ አሜን አሜን። ነቢይ ሆኜ እስከምቆም ድረስ በህይወት ወደዛ ወደ ክፍለ ሀገር ወደ ገጠር ወደ ወላይታ አካባቢ አንድ ቦታ ሄደን ቁርስ ከበላ በኋላ ምሳ ከበላ በኋላ እራት ከበላ በኋላ አመስግን ይባላል፣ ጸልይ ይባላል። ኢየሱስ ጌታ ነው። አሜን። ገና ቁርስ የበላው ያ ነው ፍርሃት የሚለቀኝ አቋርጬ ነው የምጠፋው። ሁሉን ከበላው በኋላ ጸልይ ልባል ነው። ኢየሱስ ጌታ ነው። አንድ ጊዜ በህይወቴ የማረሳው ነገር አለ። 5 ሰዎች አንድ ላይ በላን። እስራኤል ቆሙ ጌታን ያመሰግናል ተባልኩ። ከምግብ በኋላ ቆምኩ። ምን ብዬ ላውራ? ቆምኩና ቀስ ቤት በሩን ከፍቼ ለራሴ ጠፍቼ ወጣሁ። ቢያንስ ኢየሱስ የሚባለው ስም መጥራት ስላቃተኝ በ5 ሰዎች ፊት። አሁን እንዳይመስላችሁ አሜሪካ ቤት ሲናገር ይሄ በእኔ አቅም ይቻል አይደለም። አዲስ አበባ በእኔ አቅም ይቻል አይደለም። ዛሬ የማወራው አንድ ጉዳይ አለ። ሕያው ጌታ ነው የሚለው እንዲህ ይሆናል። በታላላቅ ሰዎች ፊት ገና ትቆማለህ። አሜን። ገና በነጮች ፊት ትቆማለህ። አሜን። ገና በጥቁር ትቆማለህ። አሜን። ገና በሰፊው ታገለግላለህ። አንተ ፈሪ አትሆንም። የኃይል መንፈስ ይመጣል።
ገና ትበቀላለህ አውሮ ትበቀላለህ እሳንደ ኢየሱስ እሳንደ ኢየሱስ በዚህ ሁላችሁ አላችሁልኝ አሁን እንዲህ ይሆናል ከናንተ ብዙዎቻችሁ ለመጀመሪያ ጊዜ የፈራችሁ ጊዜ ይሄ ጊዜ ነው የሰጋችሁ ጊዜ ይሄ ጊዜ ነው ነገር ሁሉ በኃይል መጥቷል ከጌታ ግን ሰምቻለሁ ከዛሬ ማታ ጀምሮ የኃይል መንፈስ ያገኛችኋል አሜን በገባችሁ ቦታ ሁሉ የጌታ እጅ ያገኛችኋል ኃይላችሁ ሙሉ ይታደሳል እሳነ ኢየሱስ በሳንደ ድንቁ ኢየሱስ ድንቅ ያደርጋል ለሰው የማይቻል እግዚአብሔር ይቻላል ሶስት ጉዳይ ይሆናል የመጀመሪያ እንዲህ የምላሳው ጀመረ ህዝቤ ሆይ አንዳንዴ እምቢ ልመት ሁሉ እሽታትበል የተከፈተ በር ሁሉ የሚያስከዳ አይደለም ወንበር ስላገኘ ብቻ ቾኮሌት ዱባ አትበል ስላገኘ ብቻ እንዳትሄድ ቪዛ ስላገኘ ገንዘብ ደሞዝ ስለተጨመረ የሆነ ጉዳይ ስላገኘ በራሴ አይነ አይተ አሪፍ ነው ብለህ መርጠህ በፍጥነት እንዳትወስድ በእኛ ላይ ንጉስ ሁን ብሎ ቢያሹ ብሎ እንኳን ብዙ ገንዘብ ኢንካም ብትባል እንኳን በየትኛው ጉዳይ ላይ ማይቢ ለአንዳንዶቻችሁ ዛሬ አንተ ያለበት ይሁን ለአንተ አልተመቸም ግን ጌታ ባንተ ሆኖ የሚሰራው ስራ አለ ጌታ ባንተ ሆኖ የሚያሻግረው ትውልድ አለ አሜን ቾኮሌ እንዳትወጣ ስላገኘ እንዳትሄድ ያ ጊዜያዊ ነው የሚሆነው እቺን ሐሳብ ይዤ መጣሁ አንድ እምቢ ልመድ እስቲ አንድ ግድ የለ ለመጀመሪያ ጊዜ እስቲ አንድ እምቢ በል እስቲ በሉ እስቲ ግድ የለ እምቢ በሉ አንዴ ባካቸው እምቢ ሁለተኛ ነገር ከነገ ጀምሮ ለመጀመሪያ ጊዜ ለብዙዎቻችሁ መንግስት ይተባበራል አሜን አህዛቦች ይገዙልሃል አሜን በሮች ይከፈታሉ አሜን ምርኮ ሁሉ ይመለሳል አሜን ታሪክ ደግሞ ተቀየረ አሜን ያለ ጊዜ መውጣትም አስቸጋሪ ነው ጊዜ ደርሶ አለ መውጣትም አስቸጋሪ ነው አሁን ለአንዳንዶቻችሁ ጊዜ አልደረሰም ለአንዳንዶቻችሁ ጊዜ ደርሷል ከነገ ሰኞ ጀምሮ ሁሉ ይሳካላችኋል አሜን ምርኳችሁ ይመለሳል አሜን ኃይላችሁ ይታደሳል አሜን ያማረ ይሆናል አሜን ሶስተኛ ጉዳይ ልንገራችሁ ይያው ጌታና ምላችሁ ደፋር የሚያደርግ የእግዚአብሔር መንፈስ ባንተ ላይ ሊመጣ ጊዜ ደርሷል አሜን ምን የሚያደርግ ደፋር የሚያደርግ ኃያል የሚያደርግ አሜን ብርቱ የሚያደርግ አሜን የእግዚአብሔር መንፈስ አሜን ባንተ ላይ ሊመጣ አሜን ጊዜ ደርሷል አሜን ከነገ ጀምሮ አልችልም አትበል አይሳካ አትበል እኔ ማን ይሰማኛ አትበል እኔ ባገለግል እኔ ብዘምር እኔ ባወራ ገና ታናሽ ነኝ ገና አልችልም ከዚህ መጣው እናቴ እንዲ አባቴ እንዲ ብለ ራስን አይተ አልችልም አትበል እኔ ኃይል ባንተ ላይ አወርዳለሁ አሜን በቆምከው ቦታ ሁሉ ሞገስ ያገኛል አሜን የቤታችሁ ጉዳይ ሁሉ ይለወጣል አሜን ታሪካችሁ ደግሞ ተቀየረ አሜን እስቲ ኢየሱስ በሉ እስቲ ኢየሱስ ድገሙ እስቲ አንደ ድገሙ እስቲ ኢየሱስ የመጨረሻ እቺን ቀን ያዙልኝ እቺን ጊዜ ያዙልኝ ዳንኤል ወደ አንበሳ ገብቶ ነበር ከአንበሳ ጉዳት በወጣ ጊዜ የዳንኤል አምላክ ተባለ ልክ ነኝ እነዚያ ሰዎች ገብቶ ነበር በወጡ ጊዜ ግን የነሱ ጌታ ተባለ ከናንተ ለብዙዎቻችሁ ነገሩ እየገፋ ስለመጣ ዙሪያ አይተ ጉዳይ ከባድ መሆኑ አይተ ትላንትና ያለው ጽናትን በጌታ ላይ ያለው እምነትን እንዳተው እስከ ፍጻሜ አንተ ሂድ እግዚአብሔር ካንተ ጋር ይሆናል አሜን ያመንከው ያድናል አሜን ምርኳችሁ ይመለሳል አሜን